ግደዩ አሏት ወይኔ እንዳትገለው ብቻ ከዛ ሲሰጧት ወይ ግደዩና አንቺ ትረፊ ካልሆነ ሁለታችሁንም እንገላችኋለን አሏቸው ሴቶች በጣም እንፈራለን እንዳትገለው ብቻ ከዛ አሰበችና የሽጉጡን ቃታ ሳበችው ወይኔ ግን ደስ የሚለው ሽጉጡ ጥይት አልነበረው በጣም ይገርማል እውነት ለመናገር ፍቅረኛው ራስ ወዳድ ነበረች እሱም በጣም ይወዳት ነበር ከዛ ግን በዚህ ሁኔታ ላይ ሳሉ ሌቦቹ ተተዋቸው ሄዱ አየሽ ራስ ወዳዶች የትም አይደርሱ በቃ ከሰው ጋር ዝም ብለው ይጋጫሉ እስኪ ናታን አንድ ጥያቄ ልጠይቅ ማለት ዳጣ እኔ እንደምወድ ታውቃለች እሷም ትወዳለች ቆይሽ ታዲያ አሁን ማን ነው ራስ ወዳድ በቃ እኔ ልሂድ አቤት አርጁን ቆይ ለምንድን ነው በቃ 100 ጊዜ የምትደውልልኝ አማረብኝ ለዛው መሰልኩ እሺ በቃ ይሄንን ደግሞ ላድርገዋ እሺ ቆይ እስኪ እንደዚህ ነው የሚያደርጉት እንደዚህ ማንዲት እንራመዳለን እንደሱ አይደለም ሳሪልኝ ወገ እንደዚህ ሳሪልኝ እንደዚህ ሳሪ ውሃ እና እንዴ ብሎኮ እንዴ ከፋ አደረግሽ ዝቅ እንደዚህ አታጥብቂው ዛሬ ገዚህ ብጮትበታለን እሺ ሰርሽ በቃ ይሄን ታይም አሁን ለዛኔ ለማጣቀስ ብዬ እሺ ዋ ለዛ አንቺ ለዚያ የኔ ውድ ለዚያ አንቺ ዋ አንቺ ምን ሆነሽ ነው እኔ እኮ ወድሻለሁ አኩርፈሽ ነው አንቺ ለዚያ ስሞትልሽ እንዴ አታኩ እንዴው ስታናድጂኝ እኮ ነው እንደዛ የተናገርኩሽ ዋ ዛሬ ደግሞ እንዴት ነው የሚያደርግሽ አቺ ምንድነው እንደዚህ የሚለጉምሽ ልጉም ዋ አቺ ጋዜ ያለዛባል ጋዜ ያለዛባል ጋዜ ያለዛባል ጋዜ ያለዛባል ጋዜ ወደዛ ይችላል ምን መንገራናት ምን እነግርልሃለሁ ይወዳታል ብዬ እነግርልሃለሁ አንቺ ይግቡ ታጣዬ ሰላምዬ እንዴት ነሽ እኔና መጣሽልኝ ቤቢስ አሁን ነው የተኛው ገና አስተኝቼው መውጣቴ ነው ምንሽ ደግሞ ድምፅሽን ቀንሽ እንዳይነሳብኝ እሺ አሁን ለምንድን ነው እንደዚህ እያጣደፍሽ ጠራሽኝ ሰላሜ ታጣዬ እናትሽ ግን አትናፍቅሽም
ከሰው ጋር ከተጣላው መደባደብ አያስፈልገኝም፣ ላዩ ላይ ነው የምወድቅበት፣ ይሞታል ይላል ውፍረቱን አስመልክቶ ሲቀልድ። የሂሳብ ችሎታውን አንስተው ሲያደንቁትም እኔን ሳይሆን የሚገባውን አድንቁ ይልና ክንዱን አንስቶ ክርኑን ያሳያል። ይሄ ነው አድናቆት የሚገባው ይላል። የሂሳብ መስሪያ ሰሌዳው ላይ ጻፎን የሚያጠፋው በክርኑ ነው። ራማኑጃን የተወሰኑ የሂሳብ ማስጠናት ስራዎች አግኝቶ ነበር። የማስጠናት ስልቱ ግን አብዛኛው ተማሪ ከሚፈልገው የፈተና ዝግጅት በጣም የራቀ በመሆኑ ብዙም ፈላጊ አልነበረውም። ራማኑጃን በ1910 ምክትል የግብር ሰብሳቢ ቢሮ ኃላፊውንና የህንድ የሂሳብ ማህበር መስራቹን ቪ ራማስዋሚ አየርን ሲያገኝ የህይወቱ አቅጣጫ ተቀየረ። አየር በራማኑጃን ግኝቶች እጅጉን ተደመመ። ከሂሳብ ሊቅ ወዳጆቹ ጋር አስተዋወቀው። ቀስ በቀስ ሁሉም በችሎታው ይደመም ጀመር። በእነዚህ አዳዲስ ወዳጆቹ እርዳታ ከሂሳብ መዝገብ ጋር የተያያዘ ሥራ አገኘ። አሁን ቢያንስ አይራብም። እናም ደግሞ ከግኝቶቹ ጥቂቶቹን በህንድ የሂሳብ ማህበር መጽሔት ላይ ለማሳተም በቃ። እነዚህ ወዳጆቹ ግኝቶቹን በወጉ የሚረዳ ታላቅ የሂሳብ ሊቅ ፍለጋ ተነሱ። ከግኝቶቹ የተወሰኑትን እያያያዘ ወደ ተለያዩ የብሪታንያ የሂሳብ ሊቃውንት ደብዳቤ እንዲጽፍ አደረጉ። የመጀመሪያው የሂሳብ ሊቅ ራማኑጃን የተወሰነ ችሎታ እንዳለው ገልጾ ስራህ ብዙ ክፍተቶች ያሉትና የሂሳብ መሰረትም የሳሳ በመሆኑ በሂሳብ ሊቃውንት አምባ ተቀባይነት ማግኘት አዳጋች ይሆንብሃል ሲል ጻፈለት። የተቀሩት ሁለቱ በግኝቶቹ ላይ ምንም ማስተያየት ሳይሰጡ የላከላቸውን ወረቀቶች መልሰው ላኩለት። ራማኑጃን በመቀጠል በጥር 16 1913 ለኬምብሪጅ ዩኒቨርሲቲ የሂሳብ ሊቅ ጂኤች ሃርዲ ጻፈ። ሃርዲ ከ19ኛው ክፍለ ዘመን ታላላቅ የብሪታንያ የሂሳብ ሊቆች በግንባር ቀደምትነት ይነሳል። በርግጥም የራማኑጃንን ግኝቶች ዋጋ በትክክል ሊረዳ የሚችለው የሃርዲ አይነቱ ታላቅ የሂሳብ ሊቅ ብቻ ነው። ሃርዲ ከአንድ የማይታወቅ ህንዳዊ የተላከለትን ደብዳቤ ከፍቶ በ9 ገጾች ላይ የሰፈሩትን ፎርሙላዎች ሳይ መጀመሪያ የዚያን ዘመን ፕራንክ አይነት የአንድ አጭበርባሪ ሰው ደብዳቤ ይሆናል ብሎ ነበር የገመተው። ምክንያቱም ይህ ህንዳዊ አገኘኋቸው ብሎ ከላከለት ፎርሙላዎች የተወሰኑትን ከዚህ ቀደም ያውቃቸዋል። ጉዳዩ ግን ወዲህ ነበር። እነዚህ ፎርሙላዎች ራማኑጃን ሌሎች የሂሳብ ሊቃውንት እንዳገኟቸው ሳያውቅ በራሱ የደረሰባቸው ነበሩ። ሌሎች አስገራሚ ፎርሙላዎችንም ተመለከተ። ያን ታሪካዊ ደብዳቤ አስመልክቶ ሃርዲ በኋለኛው ዘመኑ የጻፈው እንዲህ ይላል። በመጨረሻው ገጽ ላይ የሰፈሩትን ፎርሙላዎች ሳይ ግን ሙሉ ለሙሉ ተረዳሁ። እዚህ ሰፍረው ካየኋቸው ፎርሙላዎች ጋር በትንሹ እንኳን የሚቀራረብ ነገር አይቻላውም። እናም ደግሞ እነዚህ ፎርሙላዎች እውነት መሆን አለባቸው። ምክንያቱም እውነት ካልሆኑ ማንም እነዚህን ፎርሙላዎች እንዲሁ ለመፍጠር የሚያስችል ምናብ ሊኖረው አይችልም። ሃርዲ ወረቀቶቹን ለባልደረባው ለጄኢ ሊትልውድ አሳየው። ሊትልውድም በራማኑጃን የላቀ ብቃት ተደመመ። ሃርዲና ሊትልውድ በርካታ ሂሳባዊ ምርምሮችን በጋራ በመስራት አሳትመዋል። ሁለቱ ሚስጥራዊ ጂኒየስ የላካቸውን ፎርሙላዎች በጥንቃቄ ከመረመሩ በኋላ ሃርዲ እንዲህ አይነት የተራቀቀ ሥራ ደርሶኝ አያውቅም። ይህ ሰው የመጨረሻው ከፍተኛ ደረጃ ላይ ያለ ሂሳብ ሊቅ ነው። የተለየ ወጥ ብቃትና ችሎታ የታደለ አለ። እናም ለራማኑጃን በግኝቶቹ መደመሙን የሚገልጽ ደብዳቤ ጻፈለት። ቢሆንም ግን ግኝቶችን በቅጡ ለመረዳት እንድችል የግኝቶችን ሂሳባዊ ማረጋገጫ ወይም ፕሩፍ ላክልኝ አለው። ራማኑጃን በደስታ እንደተዋጠ አሁን አንተን ጓደኛ አገኘው ሲል ምላሽ ጻፈለት። ከደብዳቤው ጋርም ሂሳባዊ ማረጋገጫዎች ያላቸውንና ተጨማሪ ፎርሙላዎች ሰደደለት። ራማኑጃን በእነዚህ ሁለት ደብዳቤዎች ከማስታወሻ ደብተሮቹ የገለበጣቸውን 120 ሂሳባዊ ግኝቶቹን ቴረሞች ለሃርዲ ልኳል። እንግዲህ የራማኑጃንን ብቃት ታላቁ የሂሳብ ሊቅ ሃርዲ መሰከረም አይደል? የራማኑጃን ወዳጆች ይህንኑ ይዘው የማድራስ ዩኒቨርሲቲ ራማኑጃንን በተመራማሪ ሂሳብ ሊቅነት እንዲቀጥረው ዘመቻ ጀመሩ። ተሳካላቸው። ዩኒቨርሲቲው ራማኑጃንን በወር 75 ሩፒ ደሞዝ በሂሳብ ተመራማሪነት ቀጠረው። ቅጥሩ ለ2 ዓመታት ይዘልቃል። በዚህ ወቅት ራማኑጃን በወር 30 ሩፒ ደሞዝ የሂሳብ መዝገብ ሥራ ላይ ነበር ተሰማርቶ የነበረው። ይህን ሥራውን በፍጥነት አጠናቆ ነበር ወደ ሂሳባዊ ምርምሩ የሚዞረው። ማድራስ ዩኒቨርሲቲ በሂሳብ ተመራማሪነት ከቀጠረው በኋላ ግን ሙሉ ጊዜና ትኩረቱን በምርምሩ ላይ ማሳረፍ ቻለ። ራማኑጃን በህንድ የሂሳብ ማህበር የምርምር መጽሔት ላይ ግኝቶቹን ማሳተሙን ቀጥሏል። አንድ ቀን በማድራስ ክርስቲያን ኮሌጅ የሚያስተምር እንግሊዛዊ ፕሮፌሰር በመገረም አይኖቹ ፈጠው ወደሚያስተምርበት ክፍል ገብቶ ተማሪዎቹን ለመሆኑ ራማኑጃን ፖሊሽ የፖላንድ ቋንቋ ይችላል ሲል ጠየቃቸው። ተማሪዎቹ ግራ ተጋብተው ጸጥ አሉ። ፕሮፌሰሩ እንዲህ ሊጠይቃቸው የቻለው ዛሬ ከፖላንድ በደረሰው የሂሳብ የምርምር መጽሔት ላይ የሰፈረውን የአንድ ፖላንዳዊ የሂሳብ ሊቅ አዲስ ግኝት
ራማኑጃን ቀድሞ ደርሶበት አሳትሞት ስለነበር ነው። ወደ ራማኑጃንና ሃርዲ ጉዳይ ስንመለስ ራማኑጃን ለሃርዲ የጻፈው ስራዎቹን ተረድቶ አስተያየት እንዲሰጠው ብቻ አልነበረም፣ ስራዎቹ እንዲታተሙለት ይፈልጋል። ራማኑጃን ግኝቶቹ ላይ እንዴት እንደደረሰ የሚያስረዳ ዝርዝር ቢልክም የሚጠቀመው ስልት ከተለመደው ሂሳባዊ ወግ ወጣ ያለ በመሆኑ እንኳን ሌላው ቀርቶ ለሃርዲም አልገባው። ስለዚህ በዚህ ሁኔታ ሃርዲ የራማኑጃንን ግኝቶች ማሳተም አይችልም። ከምንም በላይ ደግሞ ሃርዲ ራማኑጃንን አግኝቶ ስለ ግኝቶቹ እንዲነግረው ፈልጓል። በመሆኑም ራማኑጃንን ወደ ኬምብሪጅ ዩኒቨርሲቲ እንዲመጣ ለማድረግ ጥረት የጀመረው ለመጀመሪያው የራማኑጃን ደብዳቤ መልስ እንደላከ ነበር። ራማኑጃን ግን ሀገሩን ለቆ ባህር ተሻግሮ ወደ ብሪታንያ መሄድ አይችልም። ምክንያቱም የሂንዱ የብራሃሚን የካህን መደብ አባል አይደል? በባህልና ሃይማኖታዊ ቀኖናቸው መሰረት አንድ ብራሃሚን ባህር ተሻግሮ ከሄደ ብራሃሚንነቱ ይፈርሳል። ምክንያቱም ሃይማኖቱ የሚያዘውን ነገር ለመፈጸም ያዳግተዋል ይባላል። ባህር ተሻግሮ ሄዶም ከሃይማኖቱ ሕግጋት ባይወጣም እንኳ ማንም ስለማያምነው እንዳፈረሰ ነው የሚቆጠረው። አሁን በሕይወት ዘመኑ ማንም አፈረስክ እንኳ ባይለው የሞት ዕለት ነው የሰው ሐሳብ የሚለየው። ጥቂት ቆይቶ ግን ራማኑጃን ወደ ኬምብሪጅ ዩኒቨርሲቲ እንዲሄድ ፍቃድ አገኘ። ስለዚህም በደስታ ተውጦ ለሃርዲ ደብዳቤ ጻፈ። አሁን መምጣት እችላለሁ አለው። ለመሆኑ ባህር ተሻግረ ሂድ ብሎ ፈቃጁ ማን ይሆን? ናማጊሪ ነች። ናማጊሪ የነ ራማኑጃን ቤተሰብን አምላክ ነች። ቤተሰቡ ከናማጊሪ ትእዛዝ ውልፍት አይልም። ናማጊሪ ሁሉ ነገራቸው ነች። ራማኑጃን የግኝቶቼ ሁሉ ምንጭ ናማጊሪ ነች ነው የሚለው። ፎርሙላዎቹን በህልምም በራእይም የምትገልጽልኝ የሂሳብ ንሸጣዬ ምንጭ እርሷ ነች ይላል። ናማጊሪ ሂሳብ ይደማታል ሲል ተደምጧል። እናም ናማጊሪ ራማኑጃን ባህር ተሻግሮ እንዲሄድ ፈቀደች። አንዳንዶች እናቱ በህልማቸው ናማጊሪን አይተው ልጅሽ ባህር ተሻግሮ እንዲሄድ አትከልኪው ብላቸው ነው ሲሉ፣ ሌሎች ደግሞ ራሱ ራማኑጃን በናማጊሪ ቤተ መቅደስ 3 ቀንና ሌሊት አሳልፎ በህልሙ ባህር ተሻግሮ እንዲሄድ ከናማጊሪ ፍቃድ ስላገኘ ነው ይላሉ። የሆነ ሆኖ ናማጊሪ ፈቅዳለችና ራማኑጃን ባህር ተሻግሮ ሊሄድ ተዘጋጀ። እናም በ1914 በ27 ዓመቱ ሚስቱን እናቱ ጋር አስቀምጦ ወደ እንግሊዝ አቀና። በኬምብሪጅ ዩኒቨርሲቲ ከሃርዲና ሊትሉድ ጋር ተገናኘ። ሃርዲና ሊትሉድ በራማኑጃን ማስታወሻ ደብተሮች ላይ የሰፈሩትን ፎርሙላዎች ሳዩ እጅጉን ተደመሙ። ይህን ሁሉ ፎርሙላ በሂሳባዊ መላ ለማረጋገጥ ወይም ፕሩፍ ለማድረግ መላ ህይወት የማይበቃ አሉ። ሊትሉድ ይህ ሰው አነሰ ቢባል ጃኮቢን ነው ሲል፣ ሃርዲ በበኩሉ ከዩለር ወይም ከጃኮቢ ውጪ ከማንም ጋር አላወዳድረውም አለ። ጃኮቢ በ19ኛው ክፍለ ዘመን የመጀመሪያ አጋማሽ የነበረ ታላቅ ጀርመናዊ ሂሳብ ሊቅ ነው። ዩለር ደግሞ በ18ኛው ክፍለ ዘመን የነበረ ታላቅ ስዊዛዊ ሂሳብ ሊቅ። ሁለቱ በሂሳብ ላይ ታላቅ ተጽዕኖአቸውን ካሳረፉ ሂሳብ ሊቃውንት በዋናነት ይነሳሉ። ሃርዲ በራማኑጃን ብቃት የተደነቀውን ያክል ሂሳባዊ ዕውቀት ውስጥ ባለው ክፍተትም ተገርሟል። ራማኑጃን ሂሳብን በራሱ ስላጠና ስለ አንዳንድ ሂሳባዊ ርዕሰ ጉዳዮች ምንም ዕውቀት የለውም። ይህን ሁሉ ግኝት ያፈለቀ ጭንቅላት ስለዚህ ጉዳይ አያውቅም ያስብላል። ራማኑጃን ያልተሞረደ አልማዝ ነው። ታላላቅ የሂሳብ ሊቃውንትን የረቱ በርካታ ግኝቶች ላይ ደርሷል። ግን ደግሞ ማንም የሂሳብ ተማሪ የሚያውቃቸውን አንዳንድ ቴርሞች አያውቅም። የዚህ ዕውቀት ክፍተቱ ምንጭ ሂሳብን ከተቋም ወይም ከህንድ በፈለቁ ሃይማኖቶች ዘንድ ሂንዱይዝም፣ ቡዲዝምና ጄን ውስጥ የመንፈሳዊ ብቃት የመጨረሻው ደረጃ ምንምነት ወይም ባዶነት ነው ወይም ኒርቫና። ከደስታው፣ ከሐዘኑ፣ ከማግኘት ከማጣቱ፣ ከህይወት ውጣ ውረዱ ስትወጣ ምንምነት ውስጥ ትገባለህ። ያም ከፍተኛ የመንፈሳዊ ብቃት ደረጃ ነው ባይ ናቸው። እናም ህንዶቹ ዜሮን ፈጠሯት። ከመጀመሪያዎቹ ዜሮዎች አንዷ የምትባለዋ ዜሮ ህንድ ጓሌር ውስጥ ባለ ቤተ መቅደስ ግድግዳ ላይ ተቀርጻለች። በ7ኛው ክፍለ ዘመን የነበረው ብርሃማ ጉፕታ የተባለው የህንድ የሥነ ህዋ ሊቅ ደግሞ ዜሮን የሂሳብ አካል አደረጋት። ዜሮን እዚያ ያደረሳት ብርሃማ ጉፕታ ነው ይላሉ አጥኚዎቹ። ከዚያ ደግሞ ዜሮ አረቦቹ ጋር መጣች። አረቦቹ ደግሞ በፋንታቸው ከራሳቸው ቁጥሮች ጋር አድርገው ሲጠቀሙባት ኖረው ለአውሮፓውያኑ አስተላለፏት። የመስቀል ጦረኞች ከአውሮፓ ወደ መካከለኛው ምስራቅ ሲተሙ ዜሮ ደግሞ ከአረቡ ዓለም ወደ አውሮፓ ዘለቀች ይላል አንድ የዜሮ ነገር የማይሆንለት የሂሳብ ተመራማሪ። አውሮፓ ውስጥ ግን ትንሽ ችግር አጋጥሟት ነበር ዜሮ። በተለይ ጣሊያን ፍሎረንስ ውስጥ እንደ ጎርጎሮሳውያን አቆጣጠር በ2299 ፍሎረንስ ዜሮን አግዳ ነበር። ምክንያት ደረሰኝ ወይም ሌላ ሰነድ ላይ ዜሮን በመጨመር በቀላሉ ለማጭበርበር ዕድል ይፈጥራል በሚል።
ግና ስልጣኔን ወዶ ከዜሮ ተጣልቶ አይሆንምና ዜሮ ከግዷ ተፈታ መላው ዓለምን አጥለቀለቀችው። ዜሮ ሂሳብ ውስጥ ገብታ ለሂሳብ ሊቆች የፈጠረችው ችግርና ችግሩን ለመፍታት የተደረገው ጥረት በበኩሉ እንደ ካልኩለስ ያሉ የሂሳብ ዘርፎች እንዲፈጠሩ አደረገ። ዘመናዊ ዓለም ደግሞ ያለ ካልኩለስ ምንድነው? ምንም። በነገራችን ላይ ለኔጌቲቭ ቁጥሮች መፈጠር ሰበቡም ይህችው ምናምንቴ ነች፣ ዜሮ። የዜሮ ታሪክ ብቻ አይደለም፣ ባህር ነው። በዜሮና አንድ በሚዘወረው በዚህ ኢንፎርሜሽን ቴክኖሎጂ ዓለም ደግሞ ታሪኳ ይበልጡኑ ገኖ ቀጥሏል። ለማንኛውም ይቺ ምንም ባትኖር ኖሮ እኛ ምንም ነበር። በነገራችን ላይ የዜሮ ነገር አንዲት ትውስታ ሳበ። ሰውየው የሆነ ቦታ ኃላፊ ሆነው ተሾመዋል። ተምረዋል ለማለት ይከብዳል። ማንበብና መጻፍ ይችላሉ። የቁጥር ነገር ግን አይሆንላቸውም። እናም የሚፈረም ነገር ሲመጣ በተለይም ገንዘብ ከሆነ አይናቸው ይፈጣል። እናም እንዲህ ይላሉ፣ እንዴት ነው ነገሩ? ዜሮዎች እኮ በዙ፣ አልፈርምም። እንዲህ ያደረጉ ሙስናን ተከላክለው ነበር እያለ ሙድ ይዝባቸዋል መስሪያ ቤቱ ሰው። ወይ ጋሽ ፍሎረንስ ዛሬ ምን ሆነው ይሆን? ስሪኒቫሳ ራማኑጃን። ትዛለኝ አንድ ሰው እምባዬን ሊያፈሰው አሉ። ብዙ ሰዎች እንዴት ሲሉኝ እምባዬን የሚያፈሱት። እምባዬ ግን የሐዘን፣ የትካዜ፣ የቁጭት አይደለም። ተረንዲያው ይልቁንም የመደነቅ የፍቅር ነው። ከነዚህ ሰዎች ዋነኛው ስሪኒቫሳ ራማኑጃን ሳይሆን ይቀራል። ለመሆኑ ግን ስሪኒቫሳ ራማኑጃን ማን ነው? ቆያት ቸኩል አንባቢ ትደርስበታል ይል ነበር ሌላው ተወዳጅ ጓድ በዓሉ ግርማ። ደግሞ ምን በዚህ ዘመን አጠገብ ጉግል አለል? እንግዲህ የለም፣ እርሱን ተወለ ጊዜው። እዚህ ፊት አፍቃሪው እያወጋ እየጻፈል ምን ቀረኝ ብለህ ዌብ ላይ ብትንጦለጦላለህ። ግድ የለም፣ እዚሁ ብትቆይ ነው የሚያዋጣው የሚሻለው። እኔስ ለምን ፍቅሬን ብቻዬን እንደ ቁራ ልጅ ሆኖ አይገባም። እና ራማኑጃን ማለት ከዚያ በፊት ግን አቤት ስለ ራማኑጃን ለመጻፍ ካሰብኩ ስንት ጊዜ ሆነኝ። ካወቅኩትማ ዘመንም የለም። መቼም ታሪኩ አቻ የለሹም ነው። እናም ደግሞ ታሪኩ ምን ማለት እንደሆነ ከተረዳው ቆየው። የመረዳት እያደገ መጥቶ አሁን ላይ ታላቅ የእውቀት በር የሚከፍት ውድ ቁልፍ መሆኑ ከገባኝ ደግሞ ጥቂት ወራት አለፉ። ለማንኛውም የዛሬ 4 ዓመት ግድም ሮበርት ካኒጌል የጻፈውን የራማኑጃን ግለ ታሪክ ዘማን ሁኒ ኢንፊኒቲን ካነበብኩ በኋላ ግን ይህን የልቤን ሰው ይህን የሂሳብ ተማላይ ይህን ውድ አበባ የእውቀት እልፍኝ ወለል ብሎ የተከፈተለት የመገለጥ አበባ ላዩ ላይ የዘነበበት ማበብ ወደ ህልውና ሚስጥሮች አምባ መንገድ የመራውን ይህን ራማኑጃንን ጽፌው ለወዳጆቼ ካላጋራው እረፍትም የለኝ ስላሰብኩ። ግን ነገሩ ቀላል አይደለም። ልባችሁ ውስጥ ያለው ነገር ውድና እጅግ የምትሳሱለት ከሆነ መቼም በትክክል ገልጸዋለሁ ብላችሁ አታስቡም። እንዲሁ አልኮስኩሽው ቀራለሁ የሚል ፍርሃት ጠፍንጎ ይዛችኋል። ይህን ፍርሃት ክፉ ማለት እንችል ይሆን? እንጃ። እንዲህ አይነት አባዜ ያለብኝ የኔ ብቻ ሳይሆን የብዙዎችም ጉዳይ ይመስለኛል። የሐሳስሮ ሽባርጎ የሚያስቀር ነገር ነው ጎበዝ። እኔንም እንደዚሁ አድርጎኝ ቁጭ። አሁን በእርግጥም በዚህ ጊዜ ተወልዶ ይህንን ሰርቶ ሞተ ለሚል የቀብር ላይ የህይወት ታሪክ አተታ መሰል ዘገባ እንደው የኢንተርኔቱ ጽሑፍ በሽበሽ ነው። የዩቲዩብ ዶክመንተሪና ቪዲዮ ብዛት ለጉድ ነው መቼም። ግን ይሄ እንኳን ለራማኑጃን አይነቱ በመላው የሂሳብ ታሪክ ውስጥ እጅግ ያማረ የፍቅር ገድል የመሰለ ታሪክ ባለቤት ይቅርና ለሌሎች ውዶቻችንም አንመርጠው። እናም ለዚህ ነው ከዚህስ ቢቀርባቸው ብለን እጃችንን አጣጥፈን የተቀመጥነው። አይጉራ ቢሆንም this doesn't make justice either እንዲል ፈረንሲተች እጅና አጣጥፎ ጊዜ መቁጠርም የከፋ ወንጀል ነውና እንኳን ማማር ካልሆነልንም ይምረር ብለን እጅጋችንን ጠቅልለን ተነሳና ምን አማራጭ አለን? ደግሞ ናማጊሪ ታውቃለች። ደግሞ ናማጊሪ ማነች? ጠብቅ ትመጣለች። ባለ ታሪካችን እንደሚለውማ የዚህ ታሪክ ዋና ባለ ታሪክ እርሷ ነች። እርሷው ናማጊሪ። እናላችሁ ለብዙ ጊዜያት እንዴት ነው ይህን ተወዳጅ በጽሁፍ ዳውንሎድ ማድረግ የሚቻለው ስል ተከስኩ። አሁን ተከስኩ። ማካበድ አይደለም ተከስኩ። በነገራችን ላይ ይሄ በጽሁፍ ብቻ ሳይሆን በብዙ አይነት መላ ያንድን ሰው ፕሬዘንስ ዳውንሎድ ማድረግ በዋናነት የራሳቸው የነ ራማኑጃን አገር ሰዎች የዘመናት ዝንባሌና ችሎታ ነው።
ወደ ነገራችን ስንመለስ ይህን ጉዳይ ለማሳካት ትኩረት የማይናጠብበት ያልተቆራረጠ ረጅም ጊዜ ማግኘት አለብኝ። ይህ ደግሞ የለኝም ብዬ እንደመተካከዝ አደረገኝ። ግን ደደበሉኝ። ያን ጊዜ መፍጠር እስቲ ማከለከለኝ? ራማኑጃን ይሙት ማንም። እናም ደግሞ ውስጥ ያደፈጠው አታላዩ ጭራቅ ስንፍናዬ ይህንንና ሌላውን እያራገበ አሰነካክሎኝ ብዙ ቆየ። እናም በዚህ ሁኔታ ማዘኔ፣ መቆጨቴ፣ በጸጸት መሸንቆጤ ቀጠለ። አሁን ግን ጽዋው ሞላና ከፍቅሬ የቻልኩትን ያክል ላፈስ፣ ቢያምርም ቢመርም ላሳይ ላቀምስ ልተነፍስ ተነሳው እና ይህቺ ቀኔ የተባረከች ነች ማለት ነው። እናሳ ለኔ አዎ፣ ላንተም ብትሆን አትጎዳም ውድ አድማጭ። እና ስሪኒቫሳ ራማኑጃን ማን ነው ያላችሁኝ? እርሱማ በታሪክ ድርሳናት ስማቸው ሰፍሮ እንደተላለፈልን በየዘመኑ በየሀገሩ ሚሊዮኖችን ከመፍጀት ውጪ አንዳችም በጎ ነገር ሲያደርጉ እንደማይታወቁ ነፍሰ በላ መሪና የጦር አለቆች ያክል ባይበዙም ዓለማችን ጥቂት የማይባሉ ምርጥ የሂሳብ ሊቃውንትን አይታለች። ከነዚህም መሃል አርኪሜዲስ፣ ኒውተንና ጋውስ የምንጊዜውም ታላላቅ የሂሳብ ሊቃውንት ተሰኝተው ይወደሳሉ በምዕራባውያኑ። አሁን ማን ይሙት ከነዚህ የሚስተካከል ወይ የሚበልጥ በሌላው ዓለም የለምና ነው። ይኖራል ግን ብቻ እንቶ። እናም በተለይ ጀርመናዊ ካርል ጉስታፍ ጋውስ the prince of mathematics የሂሳብ ልዑል የሚል ክብር ካባ አደረጓል። የስሪኒቫሳ ራማኑጃን ታሪክ ግን በሂሳብ አምባ ባልተለመደ መልኩ አንዱ የሂሳብ ጠቢብ እንዳስቀመጠው በመላው የሂሳብ ታሪክ ውስጥ የፍቅር ታሪክ ያክል የደመቀ ታሪክ ባለቤት ነው። the most romantic story in the whole of mathematics እንዲል። ራማኑጃን በጎርጎሮሳውያኑ ታኅሳስ 22 1887 በደቡብ ህንዷ ከተማ ኢያንጋር ነበር የተወለደው። ወላጆቹ አነስተኛ ገቢ ያላቸው የሂንዱ የብራህሚን የካህን መደብ አባል ናቸው። አባቱ በልብስ ስፌት ሱቅ ውስጥ ተቀጥረው ሲሰሩ፣ የቤት እመቤት የሆኑት እናቱ ደግሞ በአቅራቢያ ባለ ቤተ መቅደስ ውስጥ በሚያቀርቡት ሃይማኖታዊ ዝማሬ ይታወቃሉ። ራማኑጃን ፑራና የሚሰኙትን ሃይማኖታዊ ታሪኮች ከእናቱ እየሰማ ነበር ያደገው። ለየት ያለ የሂሳብ ፍቅሩና ችሎታው መታየት የጀመረው ገና በለጋ ዕድሜው ነበር። ለነገሩ በሂሳብ ብቻ ሳይሆን በሌሎች የትምህርት አይነቶችም ጎበዝ ተማሪ ነበር። የሂሳብ ብቃቱ ግን እንዲህ ነው ብለው የሚገልጹት አልነበረም። ለምደባም ለገለጻም ያስቸግራል። የሂሳብ ምስጢር ወለል ብሎ ተከፍቶለታል። ሂሳብን እንዲሁ ያውቀዋል። በጥቂት ዓመታት ውስጥ በሂሳብ ከጓደኞቹ ብቻ ሳይሆን ከአስተማሪዎቹም በልጦ ርቆ ሄደ። አንዴ የነ ራማኑጃን ክፍል የሂሳብ መምህር እያንዳንዱን ቁጥር ለራሱ ስናካፍለው ምንጊዜም ውጤቱ አንድ ነው አለ። ለምሳሌ 2 ሲካፈል 2 1 ነው። ምክንያቱም 2 ማንጎችን ለ2 ሰዎች ብንሰጥ እያንዳንዳቸው አንድ ማንጎ ነው የሚደርሳቸው። 6 ሲካፈል 6ም ውጤቱ 1 ነው። ምክንያቱም 6 ማንጎችን ለ6 ሰዎች ብንሰጥ እያንዳንዳቸው ሲል ራማኑጃን አቋርጦት 0 ለ0 ሲካፈል 1 ይሆናል። ምንም ማንጎን ለምንም ሰዎች ብናካፍል ምንም ሰዎች አንድ ማንጎ ይደርሳቸዋል ማለት ነው። አስተማሪው ምን ይመልስ? አይ አስተማሪ ያለበት አባዜ አስተዋይ ተማሪ በጠየቀው ጊዜ የምትለው አይከበደ ሚካኤል ግጥም የምትመጣው እዚህ ጋር ነው። እንግዲህ ራማኑጃን በ13 ዓመቱ የአድቫንስድ ትሪጎኖሜትሪ መጽሐፍ ተውሶ ውስጡ ያለውን አንድም ሳያስቀር በራሱ አጥንቶ ጨርሶ አዳዲስ የተራቀቁ ግኝቶቹን ቴረሞቹን ማግኘት ጀምሯል። የሂሳብ ብቃቱን የተረዱ መምህራኖቹ የተለያዩ የትምህርት አይነቶችን የሚማሩ የ1200 የትምህርት ቤቱን ተማሪዎች ለ35 መምህራን የመመደቡን ሥራ ሰጡት። እንዴ ቀለለ ሂሳባዊ ሥራ አጋጥሞት አያውቅም። በ1902 በ15 ዓመቱ ኪዩቢክ ኢኩዌሽን ለሚባሉት ሂሳባዊ እኩልነት አረፍተ ነገሮች መልስ እንዴት እንደሚገኝ ሲያሳዩት ወዲያው በራሱ ከዚህ ባስላለው ኳርቲክ ኢኩዌሽን መልስ ማግኛ ፈጠረ። ለነዚህ ኢኩዌሽኖች መልስ ማግኛው መላኩ ይታወቃል። ራማኑጃን ግን በራሱ አገኘው። ከራማኑጃን ሂሳባዊ ግኝቶች ከፊሎቹ መገኘታቸውን ሳያውቅ በራሱ እንደ አዲስ ያገኛቸው ናቸው። መቼ ብቻ ቀጣዩን አዳጋች ብቻ ሳይሆን አሁን ላይ ፈጽሞ መልስ እንደሌለው ለሚታወቀው ለኩዊንቲክ ኢኩዌሽን መልስ ማግኛ ፍለጋ እየጣረ ነበር። ራማኑጃን በቀጣዩ ዓመት የህይወቱን አቅጣጫ ለአንዴና ለመጨረሻ ጊዜ የቀየረው የሂሳብ ፍቅርና ችሎታውን ይበልጡን አቀጣጥሎ ያጋመው ጂኤስ ካር የተባለው ሂሳብ ሊቅ ያዘጋጀው ሲኖፕሲስ ኦፍ ኤሌመንታሪ ሪዛልትስ ኢን ፒውር ማቴማቲክስ የተባለው መጽሐፍ በውሰት እጁ ገባ። መጽሐፉ ከፍተኛ ውጤት ያመጡ ትልቅ ክብር የሚቀዳጁበት የላቀ የሂሳብ ችሎታ ያላቸው የብሪታንያ ዩኒቨርሲቲ ተማሪዎች ለሚወስዱት ትሪፖስ ለሚባለው የተከበረው የሂሳብ ፈተና ተማሪዎችን ለማብቃት በሚል የተዘጋጀ ነው።
ከ5000 በላይ ሂሳባዊ ውጤቶችንና ቴረሞችን ጠቅለል ባለ መልኩ የሚያስረዳው መጽሐፍ የራማኑጃንን መንፈስ ተቆጣጠረው። መጽሐፉ እንዲሁም በሂሳብ የነሆለነውን ራማኑጃንን አሳበደው። መጽሐፉ በወጣቱ ራማኑጃን ላይ ያሳደረው ተጽዕኖ ይህ ነው ብሎ የሚገልጹት አይደለም። መጽሐፉ ተማሪዎችን በክለሳ መልክ ለፈተና ለማዘጋጀት ተብሎ የተጻፈ ስለሆነ ያንዳንዱን ውጤት እንዲያው በደፈናው በወፍ በረር ቅኝት እንጂ በዝርዝር አያስረዳም። በዚች ምድር ላይ በኖረባቸው 32 ዓመታት በአራት ማስታወሻ ደብተሮቹ ትቶልን ያለፈው 3900 ያክል ሂሳባዊ ውጤቶቹ ያለምንም ትንታኔና ማስረጃ የቀረቡ ናቸው። ውጤቶቹ ላይ እንዴት እንደደረሰ ሳያስረዳ እንዲሁ ብቻ ማስፈሩ የዚህ መጽሐፍ ተጽዕኖ ይሆናል ተብሎ ይገመታል። በእርግጥ አንዳንዶች ይህን ገለጻ አይቀበሉትም። ያን ሁሉ ግኝት ተንትኖ ለመጻፍ የሚበቃ ወረቀት ማግኘት ስለማይችልና ውጤቶቹን ማስታወሻው ላይ ያሰፈረውም ለሰው ሳይሆን ለራሱ ስለሆነ ውጤቶቹን አብራርቶ መግለጽ አላስፈለገውም ይላሉ። ለነገሩ የራማኑጃን ሂሳባዊ ስልት ምስራቃዊ ነው። ምስራቃዊ ሂሳባዊ ስልት የሚባል ካለ እናም ደግሞ ሂሳባዊም ሆነ መላ ነገር ዓለሙ ምስራቃዊ ነው። እንደ አብዛኛው ፕሮፌሽናል ሂሳብ ሊቅ በምክንያታዊ ስልት ደረጃ በደረጃ እየተመራ ውጤት ላይ ከመድረስ ይልቅ አብዛኛውን ጊዜ የተወሰኑ ስሌቶችን እየሰራ ውጤቶቹን ከመረመረ በኋላ ለሌሎች ፈጽሞ በማይገባ አንዳች የባለቅኔ አይነት የመናብ ዝላይ ነው ውጤቱ ላይ ጉብ የሚደርሰው። በዚህም ሳቢያ ሌላው ቀርቶ አብዛኞቹ ታላላቅ የሂሳብ ሊቆች እንኳን ግኝቶቹን መረዳት እንዲያዳግታቸው ሆኗል። አንድ የሂሳብ ሊቅ ራማኑጃንን ምትሃተኛ ነው ይልና ተለምዳዊ ጂኒየስ ትንሽ ብንሻሻል ልንደርስበትም እንችለው ነው። የተለምዳዊ ጂኒየስን ስራ ሳይ እንዴት ይህን አላሰብኩትም እላለሁ። የራማኑጃን ሂሳባዊ ስልት ግን ፈጽሞ የምገምተው ስላይደለ ፈዝዤ ከማየት ውጪ እንዴት ይህን ሳላስብ የማለቱን እድል አይሰጥም። ተሻሽለ የምትደርስበት ሰው አይደለም ይላል። ራማኑጃን ግኝቶቹ ላይ እንዴት እንደደረሰ ሲያስረዳም ብዙ የሚረዳው ሰው አያገኝም። እርሱ ግልጽ ነው በሚል ከአንዱ መስመር ወደ ቀጣዩ ሲሄድ፣ ለሌሎች ግን ታላቅ የሂሳብ ዝላይ ነው። ያቺን አንድ መስመር በ10 ደረጃ ካልተነተናት አይረዱትም። እንዲያ ነው ራማኑጃን። ወደ 16 ዓመቱ ራማኑጃን ስንመለስ ውሎና አዳሩ ከጄስ ካር መጽሐፍ ጋር ሆኗል። ሌላ ትምህርት ማጥናት ትቷል። ከዚህ በፊት ሂሳብን ቢያስቀድምም ለሌሎችም ቢሆን የተወሰነ ጊዜ አያጣም ነበር። የመጽሐፍ እጁ ከገባ አንስቶ ግን መላ ትኩረቱ ሂሳብ ብቻ ሆነ። በሂሳብ ፍቅር ነደደ። ሌሎች ትምህርቶችን ዞርም ብሎ ማየት አቆመ። በሂሳብ በጣሙን ርቆ ከመሄዱ የተነሳ ከጓደኞቹም ከመምህራኖቹም የሚረዳው ከጠፋ ቆይቷል። ይገና ሁለተኛ ደረጃን እንኳን ያልጨረሰ ወጣት በመጽሐፍ ውስጥ ያሉትን በሺዎች የሚቆጠሩ ሂሳባዊ ውጤቶች በራሱ አጥንቶ ጨርሶ እንደ ጅረት የሚፈሱለትን የራሱን ግኝቶች በማስታወሻው ላይ ማስፈር ይዟል። ከነዚህ ግኝቶቹ የተወሰኑት የአውሮፓ ሂሳብ ሊቃውንቶች ቀድመው አግኝተዋቸዋል። ራማኑጃን ግን እንደተገኙ ሳያውቅ በራሱ የደረሰባቸው ናቸው። የተወሰኑት ስህተት መሆናቸው ተደርሶባቸዋል። የተቀሩት እጅግ በርካቶቹ ግን አሁን ድረስ በሂሳብና በሌሎች ዘርፎች ላይ ተጽዕኗቸው የጎላ አዲስ የምርምር ዘርፍ የከፈቱ ጠቃሚ ግኝቶች ሆነዋል። ከዚህ ውጪ እንግዲህ ዋጋቸው ገና ያልታወቀላቸው በርካታ ግኝቶችም አሉ። የራማኑጃንን ታሪክ ከሌሎች ታላላቅ የሂሳብ ሊቃውንት ታሪክ አንጻር ለየት የሚያደርገው አንድ ወሳኝ ነጥብ አለ። አብዛኞቹ ታላላቅ የሂሳብ ሊቃውንት ምርጥ የሂሳብ መምህራን ነበሯቸው። ራማኑጃን ግን መንገድ መሪ ሂሳብ ሊቅ ቀርቶ የሚረዳው የሂሳብ መምህር እንኳን ነበረውም። ሂሳብን በአብዛኛው በራሱን የተማረው። ብዙውን ጊዜ እንዴት ነው እነዚህ ውጤቶች ላይ ልትደርስ የቻልከው ተብሎ ሲጠየቅ ትከሻውን እየሰበቀ እኔ እንጃ ነው መልሱ። እርሱም አያውቀውም። እርግጥ የግኝቱን ምንጭ በተመለከተ ደጋግሞ የሚጠቅሰው ነገር አለ። ስለ እርሱ ግን በኋላ። ብዙዎች ራማኑጃንን መንገድ ዳር ባለው ቤታቸው በረንዳ ላይ እግሮቹን አጣጥፎ ተቀምጦ ሂሳብ ሲሰራ ያስታውሱታል። መንገዱን የሞላው ግርግር፣ የልጆች ጨዋታና ረብሻ አንዳችም ሳይረብሹት የጻፈ እያጠፋ የሚሰራበት የስሌት መስሪያውን ጭኖቹ ላይ አስቀምጦ ስሌቱን እየሰራ በረቂቅ ሂሳባዊ ዓለም ውስጥ ጭልጥ ብሎ ይነጉዳል። በስሌት መስሪያ ስሌቱ ላይ አቀርቅሮ ሲያሰላ ይቆይና ደግሞ ቀና ብሎ አይኖቹ ጉዝዝ ብለው ፊት ለፊት ያፈጣል። አእምሮ በአጽናፍ የለሽ የሂሳብ ዓለም ህዋ ውስጥ የፈጣሪን ሐሳብ ፍለጋ የውበትን ቅርጽ ሐሰሳ ይበራል። ያለበትን የምናብ ዓለም ሳይለቅ እንዲያው በደመ ነፍስ ደግሞ ወደ ጎን ዞር ይልና አይኖቹ መንገዱ ላይ የሚጫወቱ ሕፃናት ላይ ያርፋል። አይኖቹ ልጆቹ ላይ ተከል እንጂ አያቸውም። እርሱ ሌላ ዓለም ውስጥ ነው። ከውጭ ሆኖ ለሚያዩ ይላል ግለ ታሪኩን የጻፈው ሮበርት ካኒጌል። ካለበት ዓለም የተነጠለ ቀዝቃዛ ቢመስልም
ውስጡ ግን በሂሳብ ፈጠራ እሳት ነደዋል ይላል። ራማኑጃን ቦታ መለወጥ ሲያስፈልገው ደግሞ እናቱ ወደሚዘምሩበት ያጥቢያቸው የናማጊሪ ቤተ መቅደስ ይሄድና በቤተ መቅደሱ ወለል ላይ ለሰዓታት በቾክ ሂሳብ ሲሰራ ይውላል። ያኔ በዚህ መልኩ ገና ሃይስኩል ሳይጨርስ አግኝቶ በማስታወሻ ደብተሮቹ ላይ ካሰፈራቸው ሂሳባዊ ግኝቶቹ የተወሰኑት አሁን ላይ አዲስ የሂሳብ ምርምር መስክ ፈጥረዋል። የተቀሩት ደግሞ ሂሳባዊ ፋይዳቸውን የሚረዳላቸው ብቁ ሰው እስኪያገኙ በመጠበቅ ላይ ናቸው። ብዙም የሚገርም ነገር የላቸውም ከሚባሉ ሂሳባዊ ውጤቶች ውስጥ እንኳ እንዴት ያሉ ታላላቅ ግኝቶች መገኘታቸውን የሚያስታውሱት የሂሳብ ሊቃውንቱ ማንም ባልተረዳቸው ግኝቶች ውስጥማ ምን አይነት ሂሳባዊ ሀብቶች ተደብቀው ይሆን ሲሉ ይብሰለሰላሉ። ራማኑጃን በ1904 በ17 ዓመቱ ከፍተኛ ውጤት አምጥቶ ከሁለተኛ ደረጃ ትምህርት ቤት ተመረቀ። የትምህርት ቤቱ ርዕሰ መምህር ከከፍተኛ ውጤትም በላይ ይገባሃል ብሎ ለተለየ ሂሳባዊ ብቃቱ ሽልማት አበረከተለት። እናም ደግሞ ከፍተኛ ውጤት በማምጣቱ በሚኖርባት ኩምባኮናም ከተማ ውስጥ ባለው ገቨርንመንት አርትስ ኮሌጅ ውስጥ መማሪያ ስኮላርሺፕ አገኘ። በዚህ ወቅት የራማኑጃን የሂሳብ ፍቅር ወሰን አልፎ ሄዷልና ሌሎቹን ትምህርቶች ማጥናት አቁሟል። እንኳን ሌሎች ትምህርቶችን ሊያጠና ሙሉ ጊዜውንም ሰጥቶ የሚፈሱለትን ሂሳባዊ ንሽጣዎች ማስተናገድ አዳግቶታል። ሂሳቡን ሲሰራ ምግብም ትዝ አይለው፣ ያለበትን ይረሳል። ሌሎች ትምህርቶችን ስለማያጠና በሂሳብ ብቻ ከፍተኛ ውጤት አምጥቶ ሌሎቹን ትምህርቶች ሁሉ ወደቀ። ስኮላርሺፑ ተቋረጠ። ከዩኒቨርሲቲ ወጣ። አሁን ሙሉ ጊዜውን ሂሳብ ላይ መዋል ይችላል። ግን ደግሞ ቤተሰቦቹ ድሃ ናቸው። ስራ ማግኘት አለበት። ዲግሪ ከሌለው ስራ ማግኘት ከባድ ነው። ሌላ ዩኒቨርሲቲ መሞከር አለበት። ስኮላርሺፕ አግኝቶ ሌላ ዩኒቨርሲቲ ገባ። እዚህም የተለወጠ ነገር የለም። አሁንም ከሂሳብ በስተቀር ሌሎቹን አያጠናም። በዚህ ኮሌጅ ሌላ አዲስ አመልም አመጣ። ለሂሳብ ፈተናም ሲቀመጥ የተመቹትን ሰርቶ ያልመሰጡትን ንክችም ሳያደርግ ይመልሳል። ለ3 ሰዓቱ የሂሳብ ፈተና ከ30 ደቂቃ በላይ የማይፈጅበት ራማኑጃን በሂሳብ አልፎ በሌሎች የትምህርት አይነቶች በሳንስክሪት፣ እንግሊዝኛና ፊዚዮሎጂ ዝቅተኛ ውጤት አምጥቶ ዲግሪ ሳይዝ ከዩኒቨርሲቲ ወጣ። በዚህ ሁሉ ጊዜ ራማኑጃን እጅግ በርካታ ሂሳባዊ ግኝቶችን ማስታወሻ ደብተሩ ላይ ማስፈር ይዟል። ዲግሪ የለውም። ስራ ማግኘት አልቻለም። ችግር ውስጥ ነው። የሚበላው ያጣ ይራባል። እሱ ግን መላ ትኩረቱ ሂሳብ ላይ ነው። የራማኑጃን ሂሳባዊ ስልት አብዛኛው የሂሳብ ሊቅ ከሚሄድበት ይለያል። ራማኑጃን አንዲት ነሻጭ ሂሳባዊ ብልታን ተከትሎ በምሳሌ መልክ አሃዛዊ ስሌቶችን እየሰራ የገመተውን ጉዳይ ይፈትሽና ለሌሎች ግልጽ ባልሆነ በራሱ አመክንዮና እንግዳ በሆነ የሂሳብ ዝላይ ተንጠላጥሎ ሂሳባዊ ግኝቶቹ ላይ ይደርሳል። ለአብዛኛው የሂሳብ ሊቅ ሂሳባዊ እውነት ብቻ ነው። ለሌሎች ደግሞ ለምሳሌ እንደ ኋለኛው ዘመን የራማኑጃን ወዳጅ እንደ ኬምብሪጅ የሂሳብ ሊቅ ጄኤች ሃርዲ ላሉት ደግሞ ሂሳባዊ ግኝት የፍጹም ውበት ተምሳሌት ነው። በሂሳብ ዓለም ላስቀያሚ ሂሳብ ቦታ የለም ይላል ሃርዲ። ለሃይማኖተኛው ራማኑጃን ግን ሂሳባዊ ግኝት የእግዚአብሔርን ሐሳብ ካልገለጸ አንዳችም ዋጋ የለውም። ራማኑጃን አሁን ችግር ውስጥ ነው። የሚበላው አጥቶ ይራባል። አንዱ ጓደኛው ቤት፣ ሌላ ጊዜ ሌላኛው ጋር እየኖረ ስራ የሚሰጠው ፍለጋ እግሩ እስኪነቃ ዞረ። ዲግሪ የለውም። ስራ ማን ይስጠው? የጉልበት ስራን አላሰበም። አፈጣጠሩም ለዚያም ይሆን አይደለም። አለኝ ብሎ የሚያሳየው ብቸኛ ሀብቱ ሂሳባዊ ግኝቶችን የጻፈበት ማስታወሻ ደብተሩ ነው። በዚህ ወቅት ራማኑጃንን የሚያስታውሱ ሁሉ ከርሱ 2 ነገሮች አይረሱም። አንደኛ ከጁም ማጠፋው ስራ ይሰጠኛል ብሎ ላሰበው ሁሉ የሚያሳያት ማስታወሻ ደብተሩና እነዚህ አይኖቹ ነው። ማስታወሻ ደብተሩንና እነዚያን አንጸባራቂ ረቂቅ ልመኛ አይኖቹን አይረሷቸውም። ራማኑጃን ከዩኒቨርሲቲ ዲግሪ ማግኘት ያልቻለው ዕውቀት አጥሮት እንዳልሆነ ቤተሰቡ አይጠፋውም። ዲግሪ ደግሞ ስራ ለማግኘት ወሳኝ ነው። ቢሆንም ግን ሂሳብ እያለ ሁሉን ነገር ትቶ ሳይመረቅ ከዩኒቨርሲቲ ወጣውን ይኖጣት ቤተሰቡ አልወቀሰውም። የዚህ ምክንያቱ እንደ ግለ ታሪክ ጸሐፊው ሮበርት ካኒገል ግምት ምናልባትም ቤተሰቡ የሂንዱ፣ የብርሃሚን፣ የካህን መደብ አባል መሆኑ ከሌላው የማህበረሰብ ክፍል ይልቅ ለዕውቀት ፍለጋ በሚል ለሚከፈል መስዋዕትነት ዋጋ ስለሚሰጥና በዚህም የሚመጣን ችግር መሸከሚያ ጫንቃ ስነ ልቦናዊ ዝግጅትና መንፈሳዊ ሀብት ስላላቸው ይሆናል ይላል። ቢሆንም ግን እናቱ ይህን ሂሳብ እያለ ነገር ዓለሙን የዘነጋ ልጃቸውን ልክ ማስገቢያ ወደ ገሃዱ ዓለም እንዲመለስ ማድረጊያ ከጥንት ጀምሮ የሚታወቅ አንዳች ባህላዊ መላ አስበውለታል። ትዳር። እናቱ በ1909 የ22 ዓመቱን ራማኑጃን ራሳቸው ከመረጡለት የ10 ዓመቷ ጃናኪ ጋር አጋቡት። አሁን ልክ ይገባል ብለዋል እናት።
የጋብቻ ስነ ስርዓቱ እንደተፈጸመ ጃናኪ ለአቅመ ሔዋን እስክትደርስ ወደ ቤተሰቦቿ ተላከች። ጃናኪ ወደ ባለቤቷ ራማኑጃን የተመለሰችው ከ3 ዓመት በኋላ በ1912 ነበር። ያኔ ጃናኪ ራማኑጃንና እናቱ አንድ ላይ መኖር ጀመሩ። ካገባ በኋላ ሃይድሮሲል የተሰኘ የወንድ የዘር ፍሬ መያዣ ከረጢት ውስጥ ፈሳሽ የመከማቸት ችግር ገጠመው። በቀላል ቀዶ ሕክምና ሊቃለል የሚችል ቢሆንም ገንዘብ ስለሌለው ለወራት ከችግሩ ጋር ቆይቶ በስተመጨረሻ አንድ ዶክተር በነፃ ቀዶ ሕክምና አድርጎለት ነው ከችግሩ የገላገለው። ራማኑጃን ማስታወሻውን ይዞ መንጠራወዙን ቀጥሏል። የጽፈትም ሆነ የሂሳብ ሚያስ ስራ የሚሰጠው ፍለጋ ያልዞረበት የከተማዋ ክፍል የለም። ስራ የሚሰጠው አላገኘም። ብቃቱን አስመስክሩ ስራ ለማግኘት በማሰብ ሂሳብ ያውቃሉ ላላቸው ሁሉ ማስታወሻውን እየገለጠ ግኝቶቹን ቢያሳይም እነዚያን የመጪውን ዘመን የሂሳብ ዓለም አቅጣጫ የነደፉ ግኝቶቹን ማን ይረዳቸው? ቢሆንም ግን ራማኑጃን አንዳች መስህብ አለው መሰል ያገኙት ሁሉ ይወዱታል። ልቡ የነደደችለትን የሂሳብ ዓለም ባያውቁትም መላ እኔነቱ ላይ የተሳለውን የሚጋባ ጥልቅ ስሜቱን አያጡትም። ተወዳጅ ነበር። እናም ደግሞ እንደርሱ በስሜት የነደደ ካገኘ ከሂሳብ ውጭም በፍልስፍናና ሃይማኖታዊ ጉዳዮች ላይም በስሜት ተውጦ ያወራል። በራሱ ላይ መቀለድም ያውቅበታል። ከሰው ጋር